ዘመን ጠበቀ እግዚአብሔር ጊዜ ጠበቀ ሻሸመኔ ለኮሳት ለካ ሲያርዱን ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች ይህ አስተያየት ከምን የመነጨ ነው መሰላችሁ? የገዳይ መንፈስ ሲጠናወታችሁ የሚመነጭ ሐሳብ ነው። ሁልጊዜም እንደምለው ከቤተክርስቲያን ውጭ ያሉ ሰዎች በተለይ በታድሶ እንቅስቃሴ ውስጥ ያሉ ሰዎች ለቤተክርስቲያን ያላቸው ጥላቻ ሰባዊነታቸውን እንኳን ከነሱ ተገፎ እስኪሄድ ድረስ ማለት ሰባዊ ስሜት እንዳይሰማቸው እስኪሆኑ ድረስ ጠልቆ ገብቷል የቤተክርስቲያን ጥላቻቸው ማለት ነው። ተጠቃን እንዲሆነ አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ሻሸመኔ ላይ ያ ሁሉ ግፍ የደረሰው ያ ሁሉ ሰው የተገደለው ካህናት የታረዱት የኔን ካሴት እዛ ስላቃጠላችሁ ነው። ለታሪክ ይቀመጥ። በሕፃናት ሞት፣ በእናቶች ሞት፣ በአባቶች ሞት ላይ የቀለድካትን ቀልድ ለታሪክ ይቀመጥ። ታሪክ ራሱ ይፈርዳል። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነ የሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ለካ ሲያርዱን ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች ዘመን ጠበቀ እግዚአብሔር ጊዜ ጠበቀ ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አልገባህም እንጂ የሻሸመኔ ኦርቶዶክሳውያን ባለማተቦች ስቃያቸውና መገደላቸው፣ በእሳት መለብለባቸውና በሰይፍ መገደላቸው አሁን የሆነ ያክል ሕመማችን ጥልቅ እንደሆነ አልገባህም። ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች፣ መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመኔ ክርስቲያኖች ላይ ተዘባበትክ። በነዛ ምንም በማያውቁ ጨቅላ ሕፃናት ሞት ላይ አንተ ሂሳብ ሰራህ። ስለ አንተ የምንፍቅና ሲዲ፣ ስለ አንተ የክህደት ትምህርት፣ ስለ አንተ የወሮ በላ አስተምሮ ሲዲ እግዚአብሔር ስለዛ ሲዲ ብሎ የሻሸመኔ ሕፃናት በእሳት ተበሉ። የሻሸመኔ እናትና አባቶች በሰይፍ ተገደሉ። እነዛ ብርቶቹ የሻሸመኔ ወጣቶች በጥይት ተገደሉ። ያንተ ተራ ምንፍቅና ሲዲ ስለተቃጠለ እግዚአብሔር ተበቀለልህ። በሕፃናቱ ሞት አሾፍክ። የኔ አምላክ ነው አልክ። ባሪያው ነኝ እኮ አልክ። እኔ ማቅ ግን አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቀው። አንተ የዲያብሎስ ባሪያ እንደሆንክ ነው ማቀው። አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማቀው። የትኛውን ኢየሱስ እንደምትከተሉ አሁን ፍንትው ብሎ የታየ ይመስለኛል። እኔ የሚያሳዝነኝ አንተ አረመኔነትህን፣ ጨካኝነትህን፣ እርኩስነትህን ስትነግራቸው ቁጭ ብለው የሚያዳምጡ እዛ ግልገል ደንቆሮች ያሳዝኑኛል።
ትላንትናና ከትላንትና ወዲያ አርሲ ላይ የታረዱና የተቃጠሉ የሞቱ ኦርቶዶክሳውያንን ገና እንባችን ሳይደርቅ ገና ያዘናችን ድንኳን ሳይፈርስ አንተ መጣና ደግሞ በሻሸመኔ ክርስቲያኖች በነዛ በሰማዕታት ሰዎች ላይ አሾፍክ። ክርስትናን በደማቸው ያደመቁ ክርስትናን በሞታቸው የገለጹ አንተ በእነሱ ሞት ላይ ያንተ የእግዚአብሔር በቀል መሆኑን ለማሳየት ሞከርክ። የሻሸመኔ ክርስቲያኖች ይሄንን ድምፅ እንዳትረሱት። ለካ ሲያቃጥሉን ነዳጁን ታቀብላቸው ነበረ። ለካ ለውጋሮቻችን ጨርቅ ትይዝ ነበረ። ለካ ሲያርዱን ቢላውን ትስልላቸው ነበረ። በእኛ በኦርቶዶክሳውያን ባለማተቦች ሞት እንዲህ ደስ ይል ነበር ማለት ነው። እኛ ስንታረድ ደስ ይል ነበር። በእሳት ሲያቃጥሉን ልብ ባሴት ይሞላ ነበረ። የትኛውን ወንጌል ነው ያስከው? የትኛውን እግዚአብሔርን የምትከተለው? የትኛውን ጌታ ኢየሱስ ነው የምታገለግለው? እውነት አንተ ዲያቆን እስጢፋኖስ የሚያገለግለውን ኢየሱስ ነው የምታገለግለው? ጴጥሮስና ጳውሎስ የሰበኩትን ወንጌል ነው የምትሰብከው አንተ? አይደለም። አረመኔ ነህ፣ ክፉ ነህ፣ ጨካኝ ነህ። በሻሸመኔ ሕፃናት ሞት ላይ የቀለድክ፣ በሻሸመኔ ክርስቲያን እናት አባቶቻችን ደም ላይ የተረማመድክ፣ በሻሸመኔ ወጣቶች ሞት ላይ የቀለድክ ያሾፍክ ሰው ነህ። እመነኝ በጋሻው፣ ይህ መከራ በቤትህ ይገባል። እቺን ቤተ ክርስቲያን ምን አደረገች? ምን አድርጊ ነው የምትላት? ጥምቀት አያስፈልግም እያልክ፣ ቅዱስ ቁርባን አያስፈልግም እያልክ፣ ቅዱሳን ጻድቃን ሰማዕታት አያስፈልጉም እያልክ ከቤተ ክርስቲያን በተቃራኒ በሆነ ትምህርት ቤተ ክርስቲያን መቆየት ነበረብህ። ከነ ምንፍቅና ከነ ክህደት ቀሚስን ለብሰ መድረካችን ላይ መቆም ነው የፈለከው? ላናወግዝ ነው ወይ? ላናባረር ነው ወይ? ከነ ምንፍቅና ትምህርት አዝለንን እንዞር ነው ወይ? ምንድነው እቺ ቤተ ክርስቲያን አርጌ የምትላስ? ምን ታርግች ቤተ ክርስቲያን? መቼ ነው ከዚህ ቤተ ክርስቲያን አናት ላይ የምትወርደው? በጣም ነው ማዝነው። መናፍቃን የአረመኔዎችና የጨካኞች ስብስብ ነው። የወሮ በለችና የወንበዴዎች ስብስብ ነው። በክርስቲያኖች መገደል ሐሴት የሚያደርጉ የአረመኔዎች ስብስብ ነው መናፍቃን። እዛ አዳራሽ ተቀምጣችሁ አሻንጉሊቶች፣ አሁን በዚህም ጉዳይ አሚን ብላችሁ ይሆን? እግዚአብሔር ስለኔ የሻሸመኔ ሕፃናትን ገደለ ሲል፣ እግዚአብሔር ስለኔ ሲል የሻሸመኔ እናትና አባቶችን ወጣቶችን በእሳት አጋያቸው ሲል አሚን ያላችሁ እናንተ የሰው አሻንጉሊቶች፣ ማንም የሚጫወትባችሁ ግልገል የሆናችሁ ደናቁርት ከዛ አትወጡም እንዴ? አታመልጡም? አሁን ከእንደዚህ አይነት አረመኔዎች ከእንደዚህ አይነት ጨካኞች ስብስብ አታመልጡም ወይ? እኛ ኦርቶዶክሳውያን ባለማተቦች ግን ጌታ ኢየሱስ እንዲህ ነው ያለን በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያም ጊዜ ለመከራ አሳልፈው ይሰጧችሁማል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችኋል። የምንገደለው ስለ ጌታ ኢየሱስ፣ የምንገደለው ስለ ወንጌል ነው። የምንገደለው ስለ ክርስቶስ ኢየሱስ ነው። ሌላ የምንገደልበት አጀንዳ የለንም። እኛ የወንጌልን ብርሃን ይዘናል። አንተና ግብረ አበሮቹ ሰይፍና ገጀራ እሳታችሁን ይዛችሁ እየገደላችሁን ትኖራላችሁ። እኛ ግን አንገልም፣ እንገደላለን። እኛ አንገፋም፣ እንገፋለን። እኛ አናስርም፣ እንታሰራለን። ይህ ወንጌል ነው። ይህ እውነተኛ የኢየሱስ ክርስቶስ መንገድ ብቻ ነው። የአንተን አረመኔነትና ጨካኝነት ግን በደንብ ፍትው አድርገህ አሳይተናል፣ እንዳትረሳው። መቼም የማንሰማው ጉድ የለም። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው?
ቄሱ የታረደው አንተ ምን አርገ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ይህ ንግግር የተናገረው የተሐድሶ እንቅስቃሴ ላይ ያለ ያሳተማቸው የስብከት ሲዲዎች የተቃጠሉት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነውና ሻሸመኔ ላይ ያ ሁሉ ግፍ የደረሰው ያ ሁሉ ሰው የተገደለው ካህናት የታረዱት የኔን ካሴት እዛ ስላቃጠላችሁ ነው። በጣም እኮ የሚያሳዝን ምን አይነት ጥላቻ! የሰዎቹ ሞት እንኳን ምንም ያልከነከነ በጣም እኔ እንጃ አይዱን ነው። ጭራሽ አባቶቻችሁ ባለማተሞች የሚታረዱት የሚገደሉት እናንተ ምን እያደረጋችሁ ነው? ክርስቲያኖች አባቶች ድሮ ምን አድርገው ነው ዛሬ ላይ ክርስቲያኖች የሚታረዱት ካህናት የሚገደሉት በግፍ የሚጨፈጨፉት? አንተ ምን አድርገህ ነው? አባቶችን ምን አድርገው ነው? አባቶቻችን የቱ ጋር ምን አድርገው ነው? እኛስ የትኛው ምዕመን ላይ የትኛው ህዝብ ላይ ግፍ ፈጽመን ነው? ሁል ጊዜ እንደተበደለች አይደለም ወይ ቤተክርስቲያኗ? ያልደረሰባት ግፍ አለ ወይ? እንደዚህ በድፍረት ገና ለገና እኔ የሰራሁት ሲዲ ተቃጠለብኝ ብለህ በእኔ ምክንያት እግዚአብሔር እናንተን እየቀጣችሁ ነው፣ ግፈኞች ናችሁ፣ ግፍ እየሰራችሁ ስለሆነ ካህናት የሚታረዱት ብለህ በሞቱ በተሰቃዩ በተጨፈጨፉ የ2 ዓመትና የ3 ዓመት ህፃናት ላይ መዘባበቻ ስታደርግ ምን አይነት ወንጌል ነው እጅ ላይ ያዝከው? ምን አይነት ጨካኝ ሆነ? ትንሽ እንኳን ርኅራኄ የለም እንዴ? ሐዘን ባይሰማህ እንኳን ዝም ማለት አትችልም? አንተ ተጨፈጨፉ የኔ ሲዲ ስለተቃጠለ ያልካቸው ሻሸመኔ ላይ እኮ ስንቶች ያለ እናት ያለ አባት ቀርተዋል። ስንት እናቶችና አባቶች ልጆቻቸው ተገለዋል እዛ ቦታ ላይ። በጣም ጨካኝ ሆነ። አንተ ከመናፍቅ ራሱ በላይ ነህ። እርግጠኛ ነኝ ዲያብሎስ ይቀናባል በአንተ። በፈጣሪ ስም አሁንም መታረድ ይቀጥላል። ዛሬ በጋሻው በተናገረው ነገር ላይ ቪዲዮ ሰርቼ ነበር፣ ፌስቡክ ላይም ቲክቶክ ላይም እና ፌስቡክ ላይ የጻፍኩት ላይ አንድ ሰው መጥቶ ይህንን ኮሜንት ጻፈልኝ። ወሬኛ ነህ በጋሻው እንደዚህ ያላለም ወንጌል ስበክ ምናምን የሚል ኮሜንት ጻፈልኝና እኔም ደግሞ እንዲህ ከማለት በፊት የተሰሩትን ቪዲዮዎች እሱ የተናገራቸውን ነገሮች እንድታይ ብዬ ኮሜንት ጻፍኩለት። ከዛ ግን ምን አደረገ? በውስጥ መስመር መጥቶ ምን አለኝ? ተመልከቱ። አሁንም መታረድ ይቀጥላል የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን። በጋሻው ልክ ነው። ብቻ የአማራ እና የትግራይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን መታረድ አለባቸው አለ። ስሙ የፌስቡክ ስሙ ገመዳ ጋሙ ይላል እና በጣም በሚያሳዝን ሁኔታ ብዙ የፕሮቴስታንት እምነት ተከታዮች በኮሜንት ላይ ፊት ለፊት ባሉ ነገሮች ላይ በጣም ትሁት ናቸው። ጌታን ተቀበል፣ እንደዚህ ነው እንደዛ ነው ይላሉ። ግን በጣም ብዙዎቹ በውስጥ መስመር ይጽፉልኛል፣ አጸያፊ ስድቦችን ጭምር ይጽፉልኛል። በጣም ነው የምገረመው። ለምን ታስመስላላችሁ? ይሄ ሰው ከዚህ በፊት ምን ብሎ እንደጻፈልኝ ላሳያችሁ። ጫት መቃም፣ መጠጥ መጠጣት፣ ዘፈን መስማት ቁርስ፣ ምሳ፣ እራት ነው ለኦርቶዶክሳውያን ብሎ ጻፈልኝ። ተመልከቱ። ከ95% በላይ ጫት የሚቅሙ፣ መጠጥ የሚጠጡ፣ ዘፈን የሚሰሙ እንዲሁም ሆቴሎች ላይ ሴተኛ አዳሪነት የሚተዳደሩ በሙሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን ናቸው። በተጨማሪም ወንጀል ሰርቶ ማረሚያ ላይ ያለው ታራሚዎች 90% በላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናት ተከታይ ናቸው። እንደሱ አይነት በጣም ብዙ ሰዎች አሉ። ግን ይህ ሰው በኮሜንት ብቻ አይደለም የሚያልፈው። ኮሜንት ይጽፍና በውስጥ መጥቶ ስድቦችን ይጽፋል፣ የሆኑ ነገሮችን ይጽፋል። እና እንደዚህ የሚያደርጉ 1-2 ሰዎች አይደሉም፣ በጣም ብዙ ሰዎች እንደዚህ ያደርጋሉ። እና ምን ማስመሰል አስፈለገ? እውነት ካላችሁ እውነቱን ይዞ መጥቶ መናገር ነው እንጂ በዚህ ያህል ደረጃ ፊት ለፊት ላይ ታስመስላላችሁ፣ ትቅለሰለሳላችሁ። ግን በውስጥ መታችሁ የምትሳደቡ በጣም አልባሌ እናንተ ኢየሱስ ጌታ እያላችሁ በስሙ እንደዚህ እየተዘባበታችሁ 95%ቱ ይሄ ጫት ይቅማል ያላችሁት ሰው ከእናንተ የተሻለ ልብ አለው። ከእናንተ የተሻለ ልብ አለው። አንድ ቀን ይሄ ነገር ልክ እንዳልሆነ ገብቶት
ወደ አምላኩ ይመለሳል። እናንተ ግን አምላክን እናውቃለን ብላችሁ በልባችሁ ከፍተኛ ጥላቻን ይዛችሁ የምትንቀሳቀሱ ሰዎች እኛን ለመምከር ስትሞክሩ በጣም እገረማለሁ። ለማንኛውም ግን ተመለሱ። ሌላ ምን እንላለን? ይህ ነገር የኔ ብቻ እንዳልሆነ እርግጠኛ ነኝ። ብዙ ሶሻል ሚዲያ ተጠቃሚዎች ኦርቶዶክሳዊ የሆናችሁ በውስጥ መስመር ምን እንደሚጻፍላችሁ እናንተ ታውቃላችሁ። ያው ዝም ስላልን ነው እንጂ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ይሄ ይሁዳ ከሃዲ ያለውን ሰምታችኋል ኦርቶዶክሳውያን? እኔ ሐሳብ ሰጥበታለሁኝ። ከዛ በፊት እንደተለመደው ይሄንን ቪዲዮ እጅግ አብዝታችሁ ከ10 እና ከ20 በላይ ሼር አድርጉት። በእግዚአብሔር ስም ጠይቃችኋለሁ። ስለሚያስደልቱት ማለት ነው፣ ስለማቃቸው ነው። ሰሞኑ ቪዲዮዎች እየተደለዙ ነው። ምክንያቱም ኮፒ ሊንክ ስለማታደርጉ ነው፣ ሼር ስለማታደርጉ ነው። አካውንቱንም ደግሞ ፎሎውስ ቪዲዮውን ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ዲዩት ፌቨራይት አድርጉት። ኦርቶዶክሳውያን አጥለቅልቁት። ቀኑን ሙሉ ስላንተ እንገደላለን እያላችሁ ኮሜንት አድርጉ። ይሄ ከሃዲ የሚናገሩ እንደሆነ ታውቃላችሁ። የኔ ካሴት አለ ሻሸመኔ ስለተቃጠለ እግዚአብሔር ደግሞ ሻሸመኔን አነደዳት አለ። ያ ሁሉ ሰው የታረደው አለ በኔ ምክንያት ነው አለ። እኔ እኮ ንጹህ ምን አይነት ጉደኛ ነው? ምን አይነት ከሃዲ ነው? ቆይ እኛ ደግሞ ለምን እንደምንገደል ኦርቶዶክሳውያን ለምን ማዕተባችን እየታየ እንደሚታረድ መጽሐፍ ቅዱስ ስለኛ ምን እንደሚመሰክር እኔ እነግራለሁ። አንተ ከሃዲ። የቅዱስ ጳውሎስ መልእክት ለሮሜ ክርስቲያኖች ምዕራፍ 8 ቁጥር 35 ላይ እንደዚህ ይላል፣ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑ ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ። የት ነው የተጻፈው? መዝሙረ ዳዊት መዝሙር 44 ቁጥር 22 ላይ እንደዚህ ይላል፣ ስለ አንተ ሁል ጊዜ ተገድለናል፣ እንደሚታረዱ በጎች ሆነናል እያለ ዳዊት አቤቱታውን ያቀርባል። ከዛ ለእግዚአብሔር ተነስ ተበቀልልን ይላል። እኛ ግን በአዲስ ኪዳን ያለ ነው። እንዳንተ በቀል የጠማን ከሃዲዎች አይደለንም። እኛ እንዳንተ የእናት ነካሾች አይደለንም። እኛ ስለ ገዳዮቻችን እንጸልያለን እንጂ አንተ እንደምትለው የኔ ካሴት ስለተቃጠለ ነው የኔ መጽሐፍ ስለተቃጠለ ነው። እና ታዲያ ያንተን ክህደት ያንተን ቅርሻት ታዲያ ማን ይገታል? ድሮስ ቢሆን እስከዚህ በዛን ዘመን እስከዛ ድረስ ያባከንከው ትውልድ አይበቃም እንዴ? ያንተን ክህደት አሁን እንደ ኦርቶዶክስ የሚጋት ያለ መስሎ ነው? ያንተን ቅርሻት እኮ ማንም አይጋትም። ይሄን ማመን አለብህ። ከሃዲ ካሪዮስ የባስክ መናፍቅ ያውም አሁን ላይ በአዲስ ኪዳን ተቀምጠ ስለ በቀል የምታወራ በቀለኛ አንተና መሰሎች ፕሮቴስታንታዊ ጂሃዲስቶች ናችሁ። እንደውም ከኛ ጀርባዋችሁ በእስላም ጂሃዲስቶች የምታስጠቁን። አሁን ገዳያችን እያወቅን ሄደናል ማለት ነው። ኦርቶዶክሳውያን መዝግቧት እቺ ለታሪክ ትቀመጥ። አቶ በጋሻው የተባለ መናፍቅ ከሃዲ አሪዮሳዊ የአሳዶክሽን ቤት ላይ የካደ የሸጠ ይሁዳዊ የሆነ ሰው በእኛ ሞታችን ላይ ተሳልቋል ብላችሁ ታሪክ ጻፉለት። በሞታችን የተሳለቀው እኮ አስባችሁታል? ሰው እየታረደ ሻሸመኔው ኦርቶዶክሳዊ ታርዶ ተሰውቶ፣ አሁንም ደግሞ በአርሲ በተጨፈጨፈው ጭፍጨፋ ደግሞ መጥቶ ምን አደረገ? እኛን ስለገፋችሁ፣ ሲዲን ስላቃጠላችሁ፣ የምንፍቅናዬን ቅርሻቴን ስላቃጠላችሁ ቤኖ እግዚአብሔር የተበቀላችሁ አለ። እግዚአብሔር ደግሞ በእንዲህ አይነት ቦታ ላይ ምንም አይነት ኮንትሪቢዩት የለውም። አንተና መሰሎቹ ሰይጣን በላያችሁ ላይ ያደረባችሁ ልክ እንደ እባቡ አድሮ ገነት እንደገባው ሁሉ በእናንተ ላይ አድሮባችሁ ስራውን እየሰራ ያለው ሰይጣን እንጂ እግዚአብሔር አይደለም። እግዚአብሔር ውስጥ አታስገባው ከሃዲ። በአንተ አይነት ከዚህ ውስጥ እግዚአብሔር ሲጀምር ምንም አይነት ሱታፊ የለውም። ሰይጣን አባትና ዲያብሎስ ነው። የሐሰት አባት አቡሁ ለሐሰት የተባለው ቀድሞም አዳምን ያሳተ አሁን ደግሞ እናንተን የሚያስት ታዲያ አንተን ክህደት ማን ያንተን ቅርሻት ታዲያ ማን ሊቀበል ነው? ድሮስ ቢሆን እንዴ አሁንም ቢሆን የቀረ ካለ እያወጣ እናቃጥላለን። አይደለም ቀድሞ የነበረውን ሲዲ አሁንም ቢሆን የሚጋለጥ እንዳንተ አይነት ከሃዲ ካለ እያወጣ እናቃጥላለን። ምን ሊጠቅመን ብቻ ያወራው ይሄ ክህደት፣ ይሄ አስጠቅነት፣ ይሄ አራጅነት ለታሪክ ተመዝግቦ ይቀመጥልሃል። አንተና ትዝታው ነው መሰሎች ማለት ነው።
ምን እንደምትሰሩ እያየን ነው። አሁን ላይ ቤተ ክርስቲያን ላይ ከጀርባ ሁላችሁ ለካስ እናንተ ናችሁ ያሰለጠናችሁ የምትልኩብን ማለት ነው። ወንጌል ስላልሰካላችሁ ይሄ በውሸት በማጭበርበር በሚራክል መኒ በመናምን ስላልሰላላችሁ በማስገደድ ማተ በማስፈታትና በማሰየፍ በጂሃዲስት ክንፍ ደግሞ መጣችሁ ማለት ነው። ፕሮቴስታንታዊ ጂሃዲስት ሆናችሁ ይሄን እናያለን እናውቃለን። ሲጀመር ግን መቻቻል ብለን ነው ዝም ያልነው እስከዛሬ ድረስ። እግዚአብሔር ለአንተና ለመሰሎች ልቦና ይስጣችሁ። አሁንም ቢሆን ስለአንተና ስለመሰሎች እንጸልያለን፣ ወደ ቀልባችሁ ወደ ልባችሁ እንድትመለሱ። ገንዘብ አታሎ እንደ ይሁዳ ጌታን በ30 ድራር እንደሸጥክ እናውቃለን። አንተና መሰሎቹ ሄደ ደግሞ ናይጄሪያ በአጋንንት በጠንቋይ ተቀብታችሁ እንደመጣችሁ እናውቃለን። የጠንቋይ መንፈስ የሚጋልባችሁ አጋንንታዎች እግዚአብሔር ልቦና ይስጣችሁ። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ ደግሞ ሼር፣ ኮፒ፣ ሪፖስት፣ ላይክ፣ ዲዩት ፌቨራይት አድርጉት። ለሻሸመኔ እንዲሁም ደግሞ በተለያየ ቦታ ለተሰዉ ኦርቶዶክሳውያን እግዚአብሔር አምላካችን ደመ ሰማዕት አድርጎ ደማቸውን ይቀበልላቸው። በአርሲም እንዲሁ ማለት ነው። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እየሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ይሄኛው ቪዲዮ የቆየ ነው። በሌላ ኬዝ የተነገረ ነገር ነው። እዚህኛው ኬዝ ላይ ተያይዞ ማለትም አሁን በአርሲ ከተገደሉት ክርስቲያኖች ጋር ተያይዞ እየተለቀቀ ነውና ጊዜው አሁን እንዳልሆነ እንዲታወቅ። ሁለተኛው ጉዳይ ደግሞ አባቶች ጳጳሳት የሌሉን ነን እያልን አይደለም እና የሆነ መስመሩን ያልሳተ ተቃውሞ ቢሆን መስመሩን ያልሳተ ጥያቄ ቢሆን ብዬላለሁ። አባቶች አሉን። አባቶች የሉንም ካልንማ አበቃ ነገር እኮ። አባቶች አሉን ግን እንደሚገባው አላረጉልንም ነው፣ ወይንም ደግሞ ቀድሞ የምንጠብቀው ነገር አልተደረገም። ጩኸቱ እረኛ እያለ መንጋው እስኪጮህ ድረስ ባልተጠበቀ ነበረ። ጩኸት ብቻ ወይንም ደግሞ ተራ መግለጫ ብቻ ሆኖ እስከ መቼ ይቀጥላል? እና አባቶቻችን ከፊት ቅደሙልን የሚል ጥያቄ እንጂ አባት የለንም ካህን የለንም የሚል ከሆነ አደገኛ ይሆናል። ሰው እንደዚህ አይደለም። ቪዲዮም የቆየ ነው መስመሩን እንዳይስት ከማለት ነው። ተጠቃን እንዲሆነን እንዴ አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አቶ በጋሻው ምን እያለ ነው? ራስን ሁልጊዜ እንደተበዳይ አድርጎ ማቅረብ ተገቢ አይደለም ይላል። ይሄ አስተያየት ከምን የመነጨ ነው መሰላችሁ? የገዳይ መንፈስ ሲጠናወታችሁ የሚመነጭ ሐሳብ ነው። ሁልጊዜም እንደምለው ከቤተ ክርስቲያን ውጭ ያሉ ሰዎች በተለይ በተሐድሶ እንቅስቃሴ ውስጥ ያሉ ሰዎች ለቤተ ክርስቲያን ያላቸው ጥላቻ ሰብአዊነታቸውን እንኳን ከነሱ ተገፎ እስኪሄድ ድረስ ማለት ሰብአዊ ስሜት እንዳይሰማቸው እስኪሆኑ ድረስ ጠልቆ ገብቷል የቤተ ክርስቲያን ጥላቻቸው ማለት ነው። ማንም ሰው በአንገቱ ማህተብ የተነሳ ኢትዮጵያዊ ሆኖ የሆነ ክርስቲያን ተገደለ ሲባል ክርስቲያን መሆን ሙስሊም መሆን አይጠበቅብህም። ይሄ ሰብአዊነት አይደለም። ለምን እንዲህ ይሆናል ብሎ መጠየቅ ጤናማ ነበር። ይሄን መቃወም ደግሞ ክፉ መንፈስ ሲጸናወተ የምታወጣው ድምጽ ነው ማለት ነው። በጋሻው ምንድነው ያለው? ሻሸመኔ ላይ ምንድነው ሲዲ ተቃጥሎብኝ ምናምን ብሎ የራሱን ሮሮ ሊያቀርብ ፈልጓል። በምንፍቅና ነው የደረሰብህ። ምንፍቅና ደግሞ በጣም አስጠሊ ከመሆኑ የተነሳ ስላሴን ትምህርት እስካለማወቅ ድረስ እናስታውስ። በደብዳቤ ይቅርታ የጠየቅበትን ያለማወቅ ቤቱን የሰራብህ ሰው ስለሆንክ በሰዓቱ የነበረብህ የምንፍቅና ሲወጣ ሲዲው ከቤተክርስቲያን ያፈነገጠ ስለሆነ መቃጠል ነበረበት። እንኳንም ተቃጠለ እና ምንፍቅናህን አጨብጭበናል ብለው ይቀበሉ ነው እና አይመጣውም። ሐሳቡም ልክ አይደለም። ለማንኛውም ቂም በቀል የተወጣ ስለመሰለ ማለትም ነው ቂምህን ይዘሃት የቆየሃትን እችን አጋጣሚ ተጠቅመህ ተናገርካት፣ አጋንንታዊ ስሜትህን አየንበት ለማለት ነው። ይህንን የሱን ሐሳብ የምትጋሩ ሰዎች ማንነታችሁ እያሳያችሁ ነው። አባታችሁ ነፍሰ ገዳይ ነበረ፣ እናንተም ነፍሰ ገዳዮች ናችሁ እንደሚል የነፍሰ ገዳይ ስሜት ከሌለ የሰዎችን ሞት
በደስታ ልትቀበል አትችልም። ማውገዝ ሲኖርብህ እንደው ሁልጊዜ ተጠቂ አድርጎ ራሱን መቅጠር ተገቢ አይደለም እያሉ የሰው ለቅሶን ማሾፊያ ማድረግ ተገቢ አይደለም። ቆም ብላችሁ አስቡ። ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይ መስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው? ክርስቲያኖች ይህንን ቪዲዮ የምትችሉ ሰዎች ኮፕሊንክ 5 ጊዜ ሼር አድርጉልኝ እና ሐሳቤን መግለጽ ስላለብኝ። በነገራችን ላይ ይህ በጋሻው የተናገረው ሐሳብ ለታሪክ ይቀመጥ። በሕፃናት ሞት፣ በእናቶች ሞት፣ በአባቶች ሞት ላይ የቀለድካትን ቀልድ ለታሪክ ይቀመጥ። ታሪክ ራሱ ይፈርዳል። በዚህ አጋጣሚ ሁላችንም መናገር እንችላለን። እኔ ከፕሮቴስታንት መጣሁ፣ ከፕሮቴስታንት ስለመጣሁ ፕሮቴስታንት መስደብ የለብኝም፣ ማንቋሸሽ የለብኝም። በጋሻው ግን የሄድክባቸው ነገሮች ላይ የሕፃናት የ2 ዓመት ሕፃን ደም መፍሰስ፣ የ4 ዓመት ሕፃን ደሟ ፈሱ መሞት፣ የ6 ዓመት ሕፃን ልጅ በመጥረቢያ ጭንቅላቱ ተመቶ ተሰፍቶ መሞት ሳያሳስበው የሚያሳስበው የኔ አምላክ ነው ይህንን ነገር ያደረገው ይላል። እግዚአብሔር ነው ይህን ነገር ያደረገልኝ ይላል። ለታሪክ ይቀመጥ። በዚህ አጋጣሚ እኔ ሁልጊዜ እላለሁ ሲፈጸም ባላይ ኢትዮጵያ ውስጥ የተለያየ ሕግ አለ ወይ? ኢትዮጵያ ውስጥ የተለያየ ሐሳብ አለ ወይ? ኢትዮጵያ ውስጥ የተለያየ ሕግ አስፈጻሚ አካላቶች አሉ ወይ? አንዱ እንደፈለገ ቤተክርስቲያንንም ሆነ አንዱን ሐሳብ ደስ እንዳለው ሙልጭ አድርጎ ይናገራል። አንደኛው ደግሞ ይፈራል። ለነበጋሻው ሕግ አይሰራም ወይ? እንደሰማነው ከሆነ መረጃው እንደደረሰን ከሆነ በአርሲ በኩል ያልታወቁ ታጣቂዎች ነዋል የተባለው ክርስቲያኖችን የገደለው። ታዲያ በግልጽ ሲናገር ይህ ሰውስ ሊጠረጠር አይገባም? በሕግ ሊጠይቅ አይገባም? የተለያየ ሕግ ነው ያለው ሀገሪቱ ላይ። በጣም ነው የሚያሳዝነው። ይህን ቪዲዮ ሼር አድርጉልኝ፣ የሚመለከተው ጆሮ ላይ ድረስልኝ።